እሺ ኢየሱስ ጌታ እሺ ጮክ በሉና ከልካይ የለም በሉስ እግዚአብሔር ከፊቴ ወጥቷል በሉ አውጁ ስለዚህ ተከትዬ እሮጣለሁ በሉ አልከለከልም የሚል ሰው አሜን በል ሃሌሉያ መመላለስ ይመላለስም ጀመረ ይልና ይህንን ቃል ሐዋርያ ሥራ ምዕራፍ 14 ላይ ያዙ ቁጥር 8 ጀምራችሁ ሲታነቡ በልስጥራንም ይላል ጳውሎስ ወንጌል እየሰበከ እያለ አንድ ሰው ነበር ይልና ሰውየው አንደኛ እግሩ የሰለለ ነው ሁለተኛ ከእናቱ ማህፀን ጀምሮ አንካሳ ነው ሶስተኛ ሄዶ ተራምዶ አያውቅ ከቶ በራሱ ወጥቶ በራሱ ገብቶ ተራምዶ አያውቅ እኔ አንድ መልእክት ውስጤ ላይ መጥቶ እኮ ነው ሆነ የማታውቀውን መሆን ትጀምራል ሆነሽ የማታውቀውን መሆን ትጀምሪያለሽ ለተከፋዲያንያስ አንድም ቀን ሄዶ ተራምዶ አያውቅም ጳውሎስ ወንጌል እየተናገረ እያለ ትክ ብሎ ጳውሎስን እያየ ይሰማል ሰውየውስ ደግሞ እየሰማ እምነት አለውና እየሰማ እያለ ጳውሎስ እንዲህ አለ ጳውሎስም አየውና እምነት እንዳለበት አውቆ እንዲህ አለ ተነሳ ተመላለስ ስለው ሰውየው ብድግ ብሎ ቆመ ይላል ማን ነው ብድግ አቻ ተንቀሳቀሱ ባካኒ በቦታችሁ ዳካድ በቦታችሁ ቦታ አትቀዩ ከምን ረባበሽ ዳታቲያ በቦታ ተንቀሳቀሱና ብድግ ብሎ ቆመ ይልና ይመላለስም ጀመረ ቁጭ በል ይፈወሳል ምን ነው ጸጥ አላችሁ በናዝሬቱ በጌታ በኢየሱስም ተነሳና ተመላለስ ነው ሰውየው ወዲያው ብድግ ብሎ አልተነሳም ሰውየው አሜሪካዊ አይደለም አውሮፓዊ አይደለም ወይም አፍሪካዊም አይደለም እንደው ሰውየው እኔ ኢትዮጵያዊ ከኢትዮጵያዊም ደግሞ ያላችሁበት አካባቢ ሰው ይመስላል ይሄ ሰው አያምንም አንዳንዱ እኮ አያምንም ተሰብኮ አያምንም ተዘምሮ አያምንም ተጸልዮ አያምንም ሰውየው አውላጅ ዝም ጻት አያምንም አንዳንዱ እኮ ቸርች መጥቶ ተሰብኮ ተጸልዮ ተዘምሮ ተሰብኮ ተጸልዮ ጌታ ተናግሮ ሰው ተፈውሶ አንዳንዱ ደረቁን ሄዶ ደረቁን ይመለሳል ምን ነው ስትሉ ምንም በቃ ንፍሮ ሲቀቀል ድሮ እኔ እናቴ ንፍሮ ትቀቅላለችና ንፍሮ ውስጥ እሳት የሚባል አላየውም ውሃ የሚባል አላየውም እንስራ የሚባል አላየውም የምትል አንድ ደረቅ አለ ደስ ብሏቸው አፋፋርጋ አብላችሁ ጨጨጭ ትላለች በኢየሱስም ደረቅ መንፈስ ይመታ መሃል ላይ መርፌ ይሰጣለሁ እሺ በጣም በትዕግስት ተቀበሉኝ ጌታ ሲባል እና በናዝሬቱ በጌታ በኢየሱስም ተነሳና ምን በል ተመላለሳል ሰውየው ብድግ ብሎ አልተነሳም ጴጥሮስ መጣና በቀኝ እጁ ይዞ አስነሳው አረ ተነስቶ ወዲያው ቁጭ አለ ምን አለ ትንሽ ቢትቆይ እኮ ነው አያችሁ ኢየሱስ ጌታ ነው እዚሁ ቼክ አረጋለሁ ወዲያው ምን ነው እኔ አሁን ስንት ሰዓት 2 ሰዓት ሊቆም ነው በጣም ሰፊ 2 ሰዓት ነው የሚሰብከው እዛ እኛ አካባቢ 2 ሰዓት ነው የሚሰብከው እና ቁጭ አልክ እንደ አረ ትንሽ ቁም በእናት ጌታ ይባርክ ቁም ዛሬ አንድ መልእክት አለኝ አሁን ፈገግ ብላችሁ እንደሳቃችሁ ባለቀሳችሁበት ቦታ ትስቃላችሁ በቀኝ እጁ ይዞ አስነሳው ይልና
በዚያን ጊዜ እግሩና ቁርጭምጭሚቱ ጸና ይልና ወደ ላይ ዘሎ ቆመ ይልና ይመላለስም ጀመረ ይላል። ትንሽ ተንቀሳቀስ። ኧረ ጎበዝ ነው ኢየሱስ ጌታ። ሻካቲያስ ተመላለስ። ዝም ብለህ እኔ ቁጭ በል እስኪ ተመላለስ። በደም ገና ወደ ምስራቅ ትመላለሳለህ፣ ወደ ምዕራብ ትመላለሳለህ፣ ወደ ሰሜን ትመላለሳለህ፣ ወደ ደቡብ ትመላለሳለህ፣ ወደ አሜሪካን፣ ወደ አውሮፓ፣ ወደ አፍሪካ እመላለሳለሁ በሉ ለራሳችሁ። አረ በእምነት አውጅ እመላለሳለሁ በሉ። በኢየሱስም እንዳትመላለሱ እንዳትሄዱ ያደረገ ይመታ። ቻኪያና እስቲ ሰው እንዳትመቱ ብቻ እንዲህ በሉ በኢየሱስ። በዚህም እንዲህ በሉ እንዲህ ብሎ የሚዘምሩ ኢየሱስ እግዚአብሔር ስረዳ ከሰማያት በደሌን ሳስወግድ በቅንነት ፈርዶ አላያችሁ ወይ ወጥመዱ ሲሰበር ምርኮኛው ተለቆ ረዳኖስ አገናዋ ከና እቺንማ ሁሉም ያውቅ ክንገለታ እንዴ የሚሉ አሉ እዚህ ውስጥ ክንገለታ ሃሌሉያ። በጌታ በኢየሱስም አትሄድም የሚል እያለ አዘልቅም የሚል እያለ በቃ ያንተ ነገር ተዘግቷል የሚል እያለ እኔ እንዲህ አይቻለሁ ተነስቶ የሚመላለሱ እኔ እንዲህ አይቻለሁ ተነስቶ የሚሄዱ ለዳዲ እንዲህ የሚሉ ሰዎች አሉ። ዘመኑ የኔ ነው የሚሉ ጮክ በሉና ዘመኑ የኔ ነው በሉ እባክህ። በጌታ በኢየሱስም ይሄ መልእክት አግኝቷል። ቁጭ በል ይውላችሁ። በቀኝ እጁ ይዞ አስነሳው ይልና በዚያን ጊዜም እግሩና ቁርጭምጭሚቱ ጸና ይልና ወደ ላይ ዘሎ ቆመ ይልና ይመላለስም። ይሄ ብቻ አይደለም። ከጴጥሮስና ከዮሐንስ ጋር ተያይዞ ወደ ቤተ መቅደስ እውር፣ አንካሳ፣ ለምጻም በሰውነታቸው ላይ እንከን ያለባቸው ህመም ያለባቸው ሰዎች ወደ ቤተ መቅደስ መግባት አይችሉም። ይህ ሰው ሙሉ ሰው ሆኖ ከጴጥሮስና ከዮሐንስ ጋር ወደ ቤተ መቅደስ ምን አለ? ገባ። ልክ ገብቶ ከማ ጋር ነው የገባው? ከጴጥሮስና ከዮሐንስ ጋር ገብቶ መቼም ከአገልጋይ ጋር የገባ ከኋላ ይቀመጣል ብላችሁ አታስቡ። ይቀመጣል። የት ነው የሚቀመጥ? ተናገሩ። ሁሉም አዩት ነው የሚለው። አረ ያያል። እዚህ ያያሉ በሉ ባካ። ሚቀኛም ያያል፣ ሸረኛም ያያል። ምን አዲስ አበባዎች በቃ ጠላቶቻችሁ ከሞቱ በኋላ ትባረካላችሁ። እንደዛ ነው የተሰበካችሁ። እያሉ ትባረካላችሁ። እየገፏችሁ ትሰፋላችሁ። እየገቡባችሁ ይከፈትላችሁ። እያጣመሙባችሁ ይቀናላችኋል። እያዩ እንዴ! አረ እዚህ እያዩ በሉ እባረካል። ድገሙ። እያዩ በሉ ባክ። እለወጣል። እያዩ በሉ ባክ። አገለግላለሁ። አዎ ጠላት በሞላ ጠቅላላ ቢሞት የሚቀበሉ እዚህ መጥቷል። የማይቀበሉ እዛ በዚህ በማይክ የሚሰሙ ማን ይሰማልን? ምን ሆናችኋል? እያዩ አዩ ይላል። ምን አሉ? አዩትና መነጋገር ጀመሩ። እንዴ ስንገባ አይተን አልገባን? ስንገባ እኮ የሆነች ነገር ጥለንለት እኮ ነው የገባ ነው ይላሉ። ማለት አዩትና አወቁት። ሰውየው ራሱ ነው። አወቁት። አዩትና ምን አሉት?
አወቁት። ከዛ ምን ቢሆኑ ጥሩ ነው? የጴጥሮስና የዮሐንስ አምላክ አይገርም? ዝም ብለን እኮ ነው እኛ ምናወራው። የታሰረውን የሚፈታ አምላክ እኮ ነው። ለባዲያንያ የወደቀን የሚያነሳ አምላክ እኮ ነው። የታመመውን የሚፈውስ አምላክ እኮ ነው። ለባዲያ የሞተውን ከመቃብር የሞተውን እና አልዓዛርን የጠራ አምላክ እኮ ነው። አይን ለሌላቸው አይን የሚሰጥ እኮ ነው። እግር ለሌላቸው እግር የሚሰጥ እኮ ነው። በኢየሱስ እኔ አሁን እንዲህ አይቻለሁ። በኢየሱስም እዚህ አካባቢ እዚህ ከተማ ላይ አሁን መነጋገር ይሆናል። እዚህ ይነጋገራሉ በሉ ባካችሁ። አይኔ ድገሙና ይነጋገራሉ በሉ። ወድቋል ብሎ የተናገሩ አሁን ተነስቷል ብሎ ይነጋገራል። ታስሯል ያሉት እኛ አሳሰር ነው ያሉት አሁን ተፈታችሁ አይተው ተፈቷል ብሎ ራሳቸው ያወራ። ተሳካቲያ ነው። ዘማሪዎች ሲዘምሩ ጠላት አይኑ ያየ ጆሮ እየሰማ ጠላት አይኑ ያየ ጆሮ አረ ይሄንን እንዳትለቅ ሰሞኑን የሆነ ቲክቶክ ላይ የተለቀቀ አለ እና ጠላት አይኑ ያየ ጆሮ እየሰማ ቆይ ጠላት በጥቅላላ ሰፈር ከለቀቀ ጠላት በጥቅላላ ከሞተ ከሌለው እኮ ሃይላንድ ላይ ክኔቶ ማን ያሽግልሻል? ሲታገቢ ምን ሆናችኋል እናንተ? የአዲስ አበባዎች እንዴት ነው ወንጌል እንዴት ነው? ማን ገበቴና ይሄ ምናምን ዳቦ ይዞላችሁ ይመጣል? ኧረ ይኑሩ። ጌታ ከረዳችሁ እንኳን ሰው አይደለም ወፍ ይጎበኛችኋል። የሆነ ነገር ኢየሱስ ጌታ ነው። አሁን ጤፍ ያለበት ግቢ ብትሄዱ ምን አለች? ወባለች ጭጭጭጭ ግዳለች። ምን ስላለ እና ምን ሆናችኋል እናንተ? አንድ ማለት እግዚአብሔር ያያል። እሺ እግዚአብሔር ያየኛል በሉ እባክህ። እግዚአብሔር ይመለከተኛል። እግዚአብሔር ይጎበኘኛል። ዛሬ በሉ እባካችሁ የኔ ቀን ነው። ይቺ ሰዓት በሉ የኔ ሰዓት ነች። ዛሬ ከዚህ ሳይወጡ እግዚአብሔር በታምራት በድንቅ የሚጎበኛቸው አሉ። እኔ አምኛለሁ፣ በጣም አምናለሁ። አማኝ ነኝ። ኢየሱስ ጌታ እግዚአብሔር ያያል። እግዚአብሔር ሳይ አንደኛ የሚሆነው ጻፉ የሚጽፉ እግዚአብሔር ያያል። እግዚአብሔር ሳይ አንደኛ የሚሆነው መነሳት ነው። እስቲ መነሳት በሉ እባክህ። ይህን መልእክት ውሰዱና መነሳት በሉ። እግዚአብሔር ሳይ ምን ይሆናል ካላችሁ፣ ምን ይፈጠራል ካላችሁ፣ ምንድነው የሚሆነው ነገር ካላችሁ፣ እግዚአብሔር ሳይ የሚሆነው እግዚአብሔር ሲመለከት፣ እግዚአብሔር ሳይ፣ እግዚአብሔር ሲጎበኝ፣ እግዚአብሔር ወደ አንቺ ወደ ቤትሽ ወደ ውስጥሽ እግዚአብሔር መጥቶ ልጄ ብሎ ሲመለከትሽ ሲጎበኝሽ ሲያይሽ የሚሆነው መነሳት። እንዲህ ነው የሚለው በቀኝ እጁ ይዞ ምን አለው ይላል? አስነሳው ይላል። ይሄን ከዚህ ክፍል ያዙና ዮሐንስ ወንጌል ምዕራፍ 5 ከ1 ጀምራችሁ ሲታነቡ ስለ አንድ ሰው ይናገራል። 38 ዓመት የታመመ ሰው መውጣት የማይችል መግባት የማይችል እሱም በተመሳሳይ ሰዎች ናቸው የሚያወጡት፣ ሰዎች ናቸው የሚያስገቡት። በሰው የሚወጣ በሰው የሚገባ ሰው ነው። በቤተ ሳይዳ መጥመቂያ አለችና እሱም ደግሞ ከሰማይ መልአክ ወርዶ ነው ውሃውን የሚያንቀሳቅሰው። እዛ ቀድሞ የገባ ሰው ነው የሚፈወሰው። በጣም መስፈርቱ ከባድ ነው። እዛ ጋር አንደኛ ከሰማይ ምን መውረድ አለበት? መልአክ። ሁለተኛ ውሃው ምን መሆን አለበት? መናወጥ አለበት። ሶስተኛ ቀድሞ የገባ ሰው ነው። ዘግይታችሁ ብትገቡ ቀድሞ የገባ ሰው የሚፈወሰውና ይህ ሰው ሰዎች አምተው አስቀምጠዋል። ቀድሞ ነው የተቀመጠው ውሃ አጠገብ። ግን እዚህ ካስቀመጡ በኋላ ወደ ውሃ ውስጥ የሚያጠልቁ ወይም የሚያስገቡ ሰዎች አልነበሩ።
ሰው መቼም እስከ ፍጻሜ አይረዳም። የሆነች ጊዜ ብቅ ብሎ ይጠፋል። ምጥት ይላል፣ ሂድት ይላል፣ ይመጣል፣ ይሄዳል፣ ብቅ ይላል፣ ጥልቅ ይላል። አንድ ሰሞን ያጅባቸዋል፣ አንድ ሰሞን ሰውየውን እዚህ ውሃ አጠገብ አምቶ ያስቀመጡ ሰዎች ናቸው። በራሱ መነሳትም መሄድም አይችልም። 38 ዓመት ሙሉ ታማሚ ነው። ግን መልአክ ከሰማይ ወርዶ ውሃው በተናወጠ ጊዜ ሰውየውን ብድግ አድርገው እዛ መጥመቂያቱ ውስጥ የሚያጠልቀው ሰው አልነበረምና ኢየሱስ ክርስቶስ መጣ። ኢየሱስ ይምጣልሽ፣ ኢየሱስ ይምጣል። ማንም አይምጣ። የተዘጋውን የሚከፍት፣ የተጣመመውን የሚያቃና፣ የሞተውን የሚያስነሳ፣ የታመመውን የሚፈውስ፣ የሌለውን ወደ መኖር የሚያመጣ ይሄን ቃል አምኛለሁ ኢየሱስ መጥቶልኛል የሚል ሰው አሜን ይበላ። ኢየሱስ መጣና ጠየቀው ሰውየው፣ አንተ ሰው አለ። አቤት ልትድን ትወዳለህ? ሰውየው አዎ ልፈወስ ወይም ልድን እፈልጋለሁ ብሎ ቀጥታ አልተናገረም። ቢሾቱን መናገር ጀመረ። አየህ እኔ እዚህ ቀድሜ ቁጭ ብዬ ሳለሁ ከኔ በኋላ የመጡ ሰዎች ወደ መጥመቂያይቱ ውስጥ ገብተው ተፈውሶ ይሄዳል። ቀድሜ የመጣሁት እኔ ነኝ። ከኔ በኋላ የመጡ ሰዎች ግን ቀድሞ ይገቡና ተፈውሶ ይሄዳል። እኔ ተመልካች ሆኛለሁ፣ አያለሁ። እኔን ደግሞ እዛ ወደ ውሃ ውስጥ የሚያጠልቀኝ የሚያስገባኝ ሰው የለኝም፣ ሰው የለኝም። እዚህ ውስጥ 1 2 3 4 5 6 ሰው እና በስፔሻሊ ሁላችሁ ብዙዎቻችሁ አላችሁ ሰው የለኝም የምትሉ በጉዳያችሁ ላይ እኔ አለው እያለ ነው። እሺ ኢየሱስ አለልኝ በልባካችሁ ድገሙና ኢየሱስ መጥቶልኛል። ድገሙና ኢየሱስ መጥቶልኛል። ኢየሱስ አለልኝ በሉ። እሺ መጣ። ዋናው መጣ። አሳቲያ እስቲ ዋናው መጣ በሉ። ዋናው ከመጣ ዋናው ነው እንጂ የሚናገረው ሌላው አይናገርም። ዋናው ከመጣ ዋናው ነው እንጂ ያንቺን ጉዳይ የሚጨርስልሽ ሌላው እጅ አይከትም። ዛሬ አንዳንድ ሰዎች እኔ በጣም መልእክት አለኝ። ይውላችሁ እጃችሁን ከፍ አድርጉ ባካችሁ። አማኝ ናችሁ፣ ጌታ ይባርካችሁ። እኔም አምኜ ነው። ዋናው ኢየሱስ በጉዳይሽ መጥቷል። ስፔሻሊ ባለበት ቀጠሮና ሁኔታ ላይ በኢየሱስ ስም አሁን ዋናው ጌታሽ ኢየሱስ፣ አምላክሽ ኢየሱስ፣ የዲያደግ አባት፣ የባልቴቶች ዳኛ፣ የምስኪኖች ወዳጅ፣ ብቸኞችን በቤቱ የሚያሳድግ ኢላቲያ ሱፋቲያ ካፋቦራዲያ እሺ ኢየሱስ መጥቶልኛል በሉ ባካችሁ። ኢየሱስ ተገልጦልኛል በሉ። ሃሌሉያ። መጣና ኢየሱስ እንዲህ ነው ያለው። ሰውየው ብሶቱን ተናግሮ ሲጨርስ ኢየሱስ እንዲህ አለ፣ ብድግ አድርጎ ውሃ ውስጥ አይደለም የከተተው። ሰውየው ሰው የለኝም ብሎ ሲናገር ሰው አግኝቶ ነው ኢየሱስን እንደ ሰው ነው ያየውና አሁንም ሰውየው የሚፈልገው ሰው መጥቷል አይደለ? ሰው ያላቸው ደግሞ የት ገብቶ ነው የሚፈውሱ? ኢየሱስ ግን ብድግ አድርጎ ውሃ ውስጥ አይደለም የከተተው። ተነሳ! ወደዳችሁም ጠላችሁም በኢየሱስም ካላችሁበት ትነሳላችሁ። ወደዳችሁም ጠላችሁም ካላችሁበት አሁን ትንቀሳቀሳላችሁ። ወደዳችሁም ጠላችሁም እናንተም ጠላቶቻችሁም ወዳጆቻችሁም የሚገረሙበት ነገር ይሆናል። ሀዳቲያ ሳቲያ ብድግ አድርጎ ውሃ ውስጥ አይደለም ያስገባው። ተነሳ አለ። አልጋህን ምን በል ተሸክ፣ ወደ ቤት ምን በል ወዲያው የሚል ቃል ደስ ይለኛል። በኦሮምኛ ምን ማለት ነው ባካችሁ? ወዲያው በሐዲሳ ከከበዴ ማለት ነው። እስቲ እቺን የሚረዳኝ ሰው ኦሮምኛ ወዲያው አረችን ባካችሁ። አታተበት ኢየሱስ ጌታ በኔ ሊበላችኋል።
እኔ በሚገባኝ ካከባ ይሄ ማለት ወዲያው ያንቺ ጉዳይ ያልቃል። ወዲያው ያንተ ጉዳይ ያልቃል። እሺ ወዲያው በልሽ በአማርኛ የኔ ጉዳይ ያልቃል። ወዲያው በልባካል የኔ ጉዳይ ይፈጸማል። ወዲያው የኔ ጉዳይ ፍጻሜ ያገኛል። ሃሌሉያ! ረበለው አንድ ነገር ሊበላችሁ እልል ማለት ካለባችሁ እልል በሉ። እሺ ማጨብጨብ ካለባችሁ በጭ ምናምን ሳይሆን ባዳምጡ በኢየሱስ አሜን ማለት ካለብህ ደግሞ ጎረቤት አይተ ጓደኛ ምናምን ታይቶ ምናምን አይባልም። ምንም ይታቃስሽ ወይ እኮ ሐኪም ቤት በር አይደለም። ወዲያው እሺ ወዲያው በሉ። አሁን አዎ በቃ ደስ ይላል። ወዲያው በሉ። እሺ ወዲያው የተዘጋብኝ ተከፈተ። ወዲያው በሉ። የተጣመመብኝ ቀና። ወዲያው የተወሰደብኝ ምርኮ ተመለሰ። ወዲያው የኔ ጉዳይ ተፈጸመ። ወዲያው ሃሌሉያ! ሰዳኪያ ፋቲያ ማቹራፋ ሃሌሉያ! መሃል ላይ እጮሃለሁ አይደለ? ይቅርታ የሰባኪን ኳሊቲ ያው እሺ አዲስ አበባን እየለመድኩ አሻሽላለሁ። እንደገባው ነው 3 ቀኔ ነው። ለዛ ነው የዛሬ ስንት ዓመት ነው 2000 ዓመተ ምህረት ላይ ካረቀ ወሬ ሙሉ ወንጌል አገለግል ነበርና ፓስተሩ አስቸኳይ ጥሪ ያደረገልኝ ለኔ ማለት ነው። ማክሰኞ ቀን እፈልጋለሁ አለ። እሺ ብዬ ማክሰኞ ጠዋት 3 ሰዓት ላይ ቢሮ ከቻል። ቢሮ አልገባም እና ቁልፉ ያለው እሱ ጋር ነው። እኔ ግቢ ገባው። መጣ፣ ቢሮ ከፈተ፣ ገባን። ዮሴፍ አለኝ። አቤት አለ። እድሜ ስንት ነው አለ። አሁን ስብሰባ እንደዚህ አይነት ስብሰባ እድሜ ይጠየቅ? ኢየሱስ ይሄ እኮ የውጭ ሀገር ኤርፖርት የሚሄድ ሰው ነው። እንትን ዲቪ ምናምን ሲሞላ ነው እንጂ እድሜ ስንት ነው አለ። እኔ ደግሞ እናንተ ወንድም የገጠር ልጅ ነኝ። የልደት ካርድ የለኝ ምን የለኝ። በምን አውቃለሁ? በግምት 25 ያዝልኛል። አንድ ስንት? ኧረ ተናገር ባካችሁ። በቃ 25 በግምት ነው። እኔ አሁንም ቢጠይቁ እድሜን በቂጡ አላውቅም። እድሜ ሰፊ ነው። ጌታ ሲል ቅድም በነገርኳችሁ መገመት ትችላላችሁ። እና እድሜ ስንት ነው አለኝ። 25 አልኩት። በእኔ ራሱ በግምት ነውና አለኝ። አሁን ለዚያ ነው እየሰበክ መሃል ላይ ትጮኻለህ አለኝ። አያችሁ፣ የሚያስጮህ የእግዚአብሔር መንፈስ ሳይሆን የእድሜ ወጣትነት ነው የሚያስጮህ። አሁን ቅድም ልጅ አሁን ወጣትነቱ ነው እንደዛ ሲያዘልል የነበረው። የደረቅ መንፈስ ይመታ። አሜን በላይ መፍዙዝ ነው። የዮኒ በጣም ተመችቶ ዮናታን የሚጠቀመው ይሄ ቡቱቷም መፍዙዝ መንፈስ ነው። አሁን እድሜያችን እዚህ ነው የሚያስገኘን። እድሜ የሚያስገኝ ቦታ አለ፣ የሚያስጮህ ቦታ አለ። እኔ ወደ ላይ እየዘለል ወደ ታች እየወረድ ዚግዛግ የሚባል ምን የሚባል ያልደነስኩት ጫት ቅም ያለው ጠጥቼ ያለው ያልደነስኩት የዳንስ አይነት አለ። ይሄ ዚግዛግ የሚባለው ይሄ ሁሉ ያላልኩት ምን አለ። አሁን እዛ ነው እንጂ ወጣትነት የሚያስጮህ እዚህ የሚያስጮህን አጎል መንፈስ ቅዱስ አንድ አምላክ የአምላክ መንፈስ የእግዚአብሔር ጸጋ ዛሬ አንድ መልእክት አለኝ። በተጠበቅበት ሰፈር አሁን ትወጣለህ። በተሸፈንክበት ቦታ አሁን መጋረጃ ተቀዶ ትገለጣለህ። ሰባኪ ያለ
እዚህ ቤት ሰባኪ ያለ፣ ዘማሪ ያለ፣ የጸሎት ሰው አለ፣ ልሳን የሚናገር አለ። ተቀብቻለሁ፣ ተጠርቻለሁ፣ ጸጋ አለብህ። ዛሬ ለአንድ ሰው በመንደር ላይ እንደዚህ መውጣት ይሆናል። አዎ አሁን መሃል ላይ የሚያስጮኸኝ የእግዚአብሔር መንፈስ ነው። እርግጠኛ ነኝ። አሜን በሉ ባካ። አዎ ሹዳዲያ ወካባቱ ራባጁላዲያ ለዳለባጁላዲያስ አሁን ልሳን ስናገር ትርጉሙ እንዲህ ነው፣ መነሳት ይሆናል። እዚህ ጮክ በሉና ለራሳችሁ አውጁ፣ መነሳት ሆኖልኛል። ድገሙና ብድግም ብላችሁ ከፈለጋ መነሳት ሆኖልኛል። ድገሙና መነሳት ሆኖልኛል። ያመነ ሰው አሜን። ቁጭ በሉ። ጌታ ይባርክ። አንድ እንግሊዝኛ የሚችል የእንግሊዝኛ ማምርና አንድ ወንጌላዊ ጓደኛሞች ናቸው። ያኛው እንግሊዝኛ ይችላል፣ ይሄኛው ደግሞ ወንጌላዊ አይችልም። አስቸገረው። መሀል ላይ እናንተ ከባድ ነው። ጓደኛ እኮ እኩል ካልሆናችሁ በጣም ከባድ እኮ ነው። ይውዛ ባይዜ ምናምን ታውቃላችሁ አይደል? ኢቭን ባይዜ ኦልሞስት ምናምን አንዳንድ ጣል ነው እሱ። መሀል ላይ ያስቸግረዋልና ከዕለታት አንድ ቀን አስቸገረው። በጣም አስቸገረው። እንግሊዝኛ ይችላል፣ የእንግሊዝኛ ማምር ነው። ይሄኛው ደግሞ ወንጌላዊ ነው፣ አማርኛ ይችላልና ደግሞ ልሳን ይናገራልና አስቸገረውና ከዕለታት አንድ ቀን ለምን እኔ ግራ አጋባዋለሁ ብሎ ወንጌላዊው በቃ አንድ ቀን ደግሞ የእንግሊዝኛ ማምር ምን ይለዋል? የሆነ እንግሊዝኛ ይናገርና ትርጉሙ ምን ማለት ነው አለ። ኧረ እኔ አልችልም። ምን ሆነ ነው? አንተ እኮ እየተፈታተንከኝ ነው። እኔ እንግሊዝኛ አልችልም፣ አማርኛ ነው የሚችለው። ለምንድን ነው ምናምን እያለ ቆይቷል። ከዕለታት አንድ ቀን እሱም ተሞልቶ መጣና ዛሬ ግራ አጋባዋለሁ አለና ዩባታ ጋባቡ ራባጁላ ዲያስ አለና ልሳን እስፍታ እሺ ይሄንን ትርጉም ንገረኝ አለ። ኧረ አልችልም፣ በቃ እኔ እንግሊዝኛ አልችልም፣ አንተ ደግሞ ልሳን አትችልም፣ በቃ እኩል ነን ማለት ሆነ። ይኸውላችሁ በኢየሱስም ዛሬ መልእክት አለኝ። ወደታች የሚመታችሁ መንፈስ በኢየሱስም የተመታ ይሁን። ሰውየውን አይደለም ያልኩት። አባት ላይ ሆኖ እናት ላይ ሆኖ ወንድም እህት ላይ ሆኖ ዘንድሮ ደግሞ ቤተሰብን ነው የሚጠቀመውና የሚያሳንስ መንፈስ የሚያወርድ መንፈስ እግዚአብሔር ስመለከት እግዚአብሔር ስጎበኝ የሚሆነው የመጀመሪያ ምንድነው አለ? መነሳት ይሆናል። ተነሳና አልጋን ተሸክመው ወደ ቤት ይሄዳለው። ወዲያው ዳንኤልና አልጋውን ተሸክሞ ቺናንሺ ወዲያው ዳነ። አልጋውን ተሸክሞ ይላል ወደ ቤት። አሁን አንድ ነገር ሊሆን ነው። 38 ዓመት ሙሉ ሲተኛ ሙዝ ይዞለት ያልመጣ፣ ብርቱካን ይዞለት ያልመጣ፣ ጁስ ምናምን ምርንዳ ይዞለት ያልመጣውላ አይኑ ቀላ መንገድ ላይ እንዲህ ነው የሚሆነው። ኧረ ዛሬ አሁን ሲትወጣ እንዲህ ነው የሚሆነው። ወይኔ አይኑ ቀላ እንዲህ አይኑ ተገልብጦ ቀላ። ኢየሱስ ጌታ። ቀኑ ደግሞ ሰንበት ቀን ነው። እንዲህ ነው የሚሆነው። አሁን መልእክት አሁን ያንቺ ጉዳይ ያንተ ጉዳይ የሆነ ሰፈር መንደር ላይ ብቻ አይደለም፣ ዋና ቦታ ላይ ያሉ ሰዎችን ያነጋግራል። ዋና ምን የሚለው እኔ እኮ አውቄያለሁ፣ እኔ ምን ብያለሁ፣ ሁሉን ችያለሁ፣
ምንድነው ካለ ምናምን የሚሉ የምኩራብ መሪዎች በጣም የተማሩ በጣም የተመራመሩ በጣም ስለ ሕግ በጣም ጠንቅቆ የሚያውቁ ናቸው። አይናቸው ቀላ ተቆጥቶ እንዴት በሰንበት ቀን እንዴት ካሉ እኔ መልእክት አለ እንዲህ እሺ እንዴት በሉና እንዲህ በሉ እያሳያችሁ እንዴት በሉና እንዲህ በሉ እያሳያችሁ እንዴት ያሉ ሰዎች አሁን እንዲህ ያያሉ እሺ ያያሉ በሉባ እንዴት ያያሉ የሞተ ሲነሳ እንዴት ያያሉ የታመመ ሲፈወስ እንዴት ያያሉ ያንተ ነገር ሲሰራ እንዴት ያያሉ የተዘጋ ሲከፈት የተጣመመ ሲቃና የወደቀ ሲነሳ የደከመ ሲበረታ የሳተ ሲመለስ እሺ እንዲህ ይሆናል በል አንድ ሁለተኛ እግዚአብሔር ሳይ ያዙልኝ ሁለተኛ እግዚአብሔር ሳይ መቆም ይሆናል። ሉቃስ ወንጌል ምዕራፍ 13 ቁጥር 10 ላይ ታገኛላችሁ። 18 ዓመት ጎባጣ የነበረች ቀንታ ልትወጣ ቀና ብላ ልትወጣ ቀና ብላ ልትገባ እንዲህ ቀና ብላ መሄድ የማትችል በምኩራቡ ሁልጊዜ ምኩራብ የምትመላለስ ሁልጊዜ ምኩራብ የምትገኝ የምትመጣ ግን ጎባጣ ጎብጣ የምትወጣ ጎብጣ የምትገባ አንድ ሴት ነበር። ኢየሱስ ክርስቶስ ቃል እያስተማረ እያለ በምኩራብ እየተናገረ የእግዚአብሔርን ቃል እያስተማረ እያለ የኢየሱስ ዓይን በዚህ ሴት ላይ አረፈ። ዛሬ ታይታል። መልእክት አለኝ። ታይተሻል። እሺ ታይቻለሁ በሉ። ተመልክቻለሁ በሉ። ተጎብኝቻለሁ በሉ። የኢየሱስ ዓይን በሷ ላይ እንዲህ ነው የሚለው ኢየሱስም ባያት ጊዜ አለቀ ነገር። ኢየሱስ ጌታ ኢየሱስ ካየ ኢየሱስም ባያት ጊዜ ጠራትና አንቺ ሴት አለ ከድካምሽ ተፈተሽ። ዛሬ ብዙ ሰዎች ተፈተዋል። ዛሬ ብዙ ሰዎች ተለቀዋል። እንዲህ የሚል መንፈሳ ያለው በብዙዎቻችሁ ጀርባ አሁን አልቻልኩም ብሎ ያለቀሳችሁ አሁን ቁጭ ብሎ ሳለቅስ አልቻልኳትም ብሎ ያሳዘናችሁ እሱ ራሱ ቁጭ ብሎ ሳዝን ለባዲያ ያስጨነቃችሁ አሁን ሲጨነቃ ያለ ለባዲያ ነው። እሺ አልቻልም በሉ ባካችሁ። ለምን ካልከኝ ኢየሱስ ካንተ ጋር ኢየሱስ ካንቺ ጋር በደንብ አሜን በሉ ባካችሁ። ኢየሱስ ባያት ጊዜ ጠራትና አንቺ ሴት ከድካምሽ ዋላ ዘማሪት ይዘምራል። ጊዜ ይሰጠኛል ከኔ ከማገለግለውና እንዲህ የሚል ቁጭ ብዬ ነው የመዝሙር ላንተ ያልተቻለ ላንተ ያቃተ አንዳሽ ነገር የለ ላንተ የመሳነ አብረን ምን ዘምር እኔም ዘምራለሁ እኮ ሰባኪ ብቻ አይደለም ጌታ ይባል። ላንተ ያልተቻለ ላንተ ያቃተ አንዳሽ ነገር የለ ላንተ የመሳነ ጠላት ምን ቢፎክር ለጥቂት ጊዜ ነው ድንገት ስትነሳ አድራሻው ሲሆን ለጠላት አይኔ ያበላስ በትን በሳክት ሞላለ ጠላት አይኔ እንደብሎሰ እየተዘጋው እንደጅ ጠላት አይኖ ያይ እንደብ አረ ዘምር እንጂ እናት ምን ሆናችሁ? እኔ እኮ ዘንድሮ አንድ ነገር እዚሁ ነካ አድርጌ ሊለፍ አሁን እኔ የመጀመሪያ ልጄ ሴት ናት። 18 ዓመቷን ግንቦት 25 ላይ ነው የሚሞላው እና እንዴት ነው የተወለዱት? እንደ ኮብልስቶን ላይ ባጃጅ ሲሄድ ገጭ ነው። ኢየሱስ ጌታ ነው። ኮብልስቶን ላይ ባጃጅ ሲሄድ አይታችኋል?
ርቀት ምናምን አትጠብቁ እና 18 ዓመቷ ነው የመጀመሪያ ልጄና አስባችኋል በሷ ላይ ስንት አለ 6 አለ በቃ ባጃጅ በኮብልስቶን እንደሚሄድ አይነት ብላችሁ በቃ ይለፉ ምንም ማድረግ አይችልም ኢየሱስ ጌታ እና አሁን እሷ ዘማሪ ናት ሰባኪ ናት የጸሎት ሰው ናት በጣም ቸርች ላይ 5-4 ቦታ ላይ እንደዚህ በኃላፊነት በጣም እግዚአብሔር ጸጋ አብዝቶላት በቃ ሁላችን ቤት ውስጥ አገልጋይ አይ ስሙ ይባረክ አረ ሸረኛ ሚቀኛ አድመኛ ሁሉ የተመታዩ እንደው ስለኔ ቤተሰብና ስለ ቤተሰቦቼ አመስግኑ ጌታን አመስግኑ በኢየሱስም የናንተ ትውልድ እግዚአብሔርን ያገለግላል በኢየሱስም የናንተ ትውልድ አይኑ የተከፈተለት ይሆናል በኢየሱስም ያንቺ ትውልድ አታካፋ ሳፋት ያባ ሃሌሉያ ወስጃለሁ የሚል ሰው አሜን አይደል ሃሌሉያ እና እያገለገለች ነው ቀጥሎ ያለውም ያገለግላሉ ግን እውነት አሁን እኔ እንደሚሮጥ መድረክ ላይ እኔ እንደሚዘል እኔ እንደሚሮጥ እኔ እንደሚዘምር ገና ናቸውና አንድ ነገር እንዴ ምንድነው አባት ያለ ልጅን ያስረጃ መንፈስ በኢየሱስ ስም ይኸው አዲስ አበባ ሞልቷል እናትየው ትዘላለች ልጇ ታዛቢ ማይ ምን ሆናለች የሆነችውን ሆነች ጠዋት 3 ሰዓት ላይ እንደዚህ እንቅልፍ የሚያዳፋት ይውልድ እኮ ነው ያለው ከልጅ እኮ ከአባቱ እኮ ልጅ አርጅቷል ቀድሞ ከእናቱ እኮ ልጅ አርጅታል ምንድነው ቻት ነው ምንድነው ቻት ምን አንድ የሚባል ነገር አለ ምን አድርጉ ነው የሚባለው ምን አድርጉ ይባላል ይኸው አንድ ጓደኛችን ገባ ምናም ይኸው ታች ያዛችሁ የላችሁ ታብታብ ጌታ ይባርክሽ ታብታባ መንፈስ የተመታዩ ምን አድርጉ ታብታቡስ ግን ጎበዝና ታብታብ ሲታደርግ 10 በአንዴ ነው ታብታብ ጋር ጎበዝናት ግን ሲሰበክ መፍዙዝ መንፈስ ይመታ ይኸው ከካናዳ ገባች ይኸው ከለንደን ገባች ታብታብ መንፈስ የተመታዩ ታብታብ ገባች አስቴር ይኸው ሊዲያ ገባች ይኸው ዮሐንስ ምናምን ይዛቅ ምናምን ገባ እዛ ጋዜጠኛ ይመስላሉ እዛ ታብታብ ጋር ጋዜጠኛ እዚህ ግፊት በኢየሱስም ይመታ አንድ ቤተሰብ ሊጸልዩ ተንበርክኮ ልጃቸው ኤርፎን በጆሮ አድርጎ የሚከታተለው የእንግሊዝ ፕሪሚየር ሊግ ኳስ ነው የሚከታተለው ተንበርክኳል ቤት ውስጥ ጸሎት አለ ልክ ይዟል ምናምን ተብሎ ወስዶ ጎል ሲያገባ ዋው ብሎ ሲነሳ አባት እናት የዋዎች ናቸው ምን ብሉ ጥሩ ነው ልጃችን በመንፈስ ቅዱስ ተሞላ ብሎ ልጃችን በምን ተሞላ በመንፈስ ቅዱስ ተሞላ በቃ ምን ፈልገው ይሄ ነው ጌታ ይባረክ ምናለ በኋላ ቡና ሻይ ያሉ ከጸሎት በኋላ ራት በልተው ቡና ሻይ ያሉ ትኩስ ነገር ምናምን በቃ ጌታ ይባረክ አባትየው በጣም ልጄ ደስ ብሎኛል ዛሬ አለ ምን ነው አባዬ አይ በቃ ዛሬ እኮ የሚፈልገው ሲጸልይልኝ ነበር በአገልጋይ ጸልያለሁ እኔ ጸልያለሁ በመንፈስ ቅዱስ ተሞላው እኮ ወይ አልተሞላውም በጆሮ ኤርፎን አድርጌ እኮ እግር ኳስ እየተከታተል ጉልበቴ ተንበርክኳል እንጂ አለ ወይ አለ ክብ ብሎ በመንፈስ ቅዱስ ሳይሆን የተሞላው በእንግሊዝ ፕሪሚየር ሊግ ነው የተሞላው ወይ መሞላ ዘንድሮ ወይ የተሞላውንና ያልተሞላውንም እንኳን ለይተን ለማወቅ በጣም አስቸጋሪ ነው ለምን እንደሆነ ታውቃላችሁ እኔ አሁን ከፊት ሆኜ ጸልያለሁ አይደለም አገልጋዮች ይኸው ቆመዋል አሁንም ከኋላ እንደው ሰዎች አገልጋይ ደረቅ እንዳይላቸው የሚወድቁ አሉ አረ ደረቅ አይደለሽም እርጥብ ነሽ ቁሚ ካስቆመሽ መቆም ነው ከጣለሽ መውደቅ ነው የሰውን አይምሮ ለመጠበቅ በመንፈስ ቅዱስ አይሞላ ሲጀመርም አይሞላ እንደ ከኋላ አይቶ ነው የሚወድቁት እኮ አንዱ እንደዚህ እንደኔ ያለ እጅ ጭን አለ ከኋላ ታያል አላችሁ እንዴ
ወይ ኧረ ተቸገሪን ባካችሁ። በኢየሱስ ስም ወፈዘዘ ወደ ነገዘ ሰፈር ላይ መጋረጃ የጣለ ድንዛዜ አዝም በኢየሱስ ስም አሜን በሉ ይመታ። እግዚአብሔር ሳይ መቆም ይሆናል። ሶስተኛ እግዚአብሔር ሳይ መጽናት ይሆናል። የተናወጣችሁ አላችሁ አካባቢ ከተማውን ለመልቀቅ እኔ ሰምቻለሁ። እየጸለይኩ ቢሮ እየጸለይኩ ነበር። እዚህም ጸልያለሁ። እዚህ ውስጥ እንዲህ ያላችሁ አካባቢውን ለመልቀቅ ከተማውን ለመልቀቅ ካላችሁበት ሁኔታ ጭንቅ የተነሳ የሆነ ጌታው ተናገረኝ የምትሉ ሰዎች አላችሁ። እኔ መልእክት አለ። በጭንቀት በሐዘን በለቅሶ ሰፈራችሁን አትለቁም። ሊያስለቅቃችሁ ያለ እሱ ይለቃል። መልእክቱ የኔ ነው የሚል ሰው እስቲ አስለቅቀዋለሁ እንጂ በሉ ከኔ ጋር ሰፈሬን አልለቅም። አስለቅቀዋለሁ እንጂ ለጠላቴ በሉት ስፍራዬን ቦታዬን ያለሁበትን አልለቅም። እስቲ አልለቅም በሉ አለ። በኢየሱስም ሊያስለቅቃችሁ የተመደበ አሁን ራሱ ይለቃል። መጽናት እግዚአብሔር ሳይ ሶስተኛ ምንድነው ያልኩት? መጽናት ይሆናል። መዝሙረ ዳዊት ቅንፍ 40 ከቁጥር 1 ጀምራችሁ ሲታነቡ በጣም የሚገርም ቃል አለ። ቆይቼ እግዚአብሔር እንደጠናሁት እርሱም ዘንበል አለልኝ፣ ጩኸቴንም ሰማ፣ ከጥፋት ጉድጓድ ከረግረግም ጭቃ አወጣኝ፣ እግሮቼንም በድንጋይ ላይ አቆማቸው፣ አረማመዴንም አጸና። ስለዚህ አዲስ ምስጋናን ለአምላኬ በአፌ ጨመረ። መልእክት አለኝ። አሁን በተናወጣችሁበት ቦታ ላይ በምስጋና ትቆማላችሁ። ጮክ በሉና ከኔ ጋር እንዲህ በሉ፣ ጠላቶች ስማ በሉ፣ ባካ ጠላቶች ስማ በሉ። በአምላኬ ፊት በሉት፣ በሰዎችም ፊት በምስጋና ጸንቼ የሚቆምበት ጊዜ አሁን ነው። ተቀብያለሁ የሚል ሰው እንደዚህ ፈታ ብሎ አሜን ይበል። ባካ ባታካፋኒያ ማስያ ሎሮቦቹ ራዲያስ ኮባታ ፈራባጃ ራዲያስ ወተከቨንታ ላባጁ ላዲያስ ሶቫዲያ ቆይቼ እግዚአብሔር እንደጅ ምናል እርሱ ምን አለልኝ? ጩኸቴንም ምን አለ? ከረግረግ ጭቃ ከጥፋት ምን ጉድጓድ አወጣኝ፣ እግሮቼን በምን ላይ? በድንጋይ ላይ። አረማመዴንም ምን አለ? ስለዚህ አለ አዲስ ምስጋና። እስከ ዛሬ ያላያችሁትን ታያላችሁ። እስከ ዛሬ ያልደረሳችሁበትን ትደርሳላችሁ። እስከ ዛሬ በህይወታችሁ ሆኖ የማያውቅ አዲስ ነገር ይሆናል። አዲስ ነገር ሲሆን ሁሉ ጊዜ አዲስ ለሆነው አዲስ ነገርን ማድረግ ለሚችል ለጌታ ክብር ይሆናል። እልል ብላችሁ አጨብጭባችሁ ጌታ ነው። በኋላ ከታጋይ ነው አይደል? ይሄን ቅድሞ ይሄን ትጨምሪልኛል። 2 መዝሙር ነው የምንዘምረው። ይቅርታ አድርጉልኝ። ዝዘምራል ዛሬ ሙሉ ቀን እንደውም ነብዩን አስፈቅጄ ሙሉ ቀን እንደውም ጸልያን ጨርሰን ሙሉ ቀን ብንቀጥል ራሱ ደስ ይለኛል። ይኸውላችሁ እንዲህ ነው። ልባርከው ጌታዬን ልባርከው፣ ልባርከው ኢየሱሴን ልባርከው፣ ልባርከው ጌታዬን ልባርከው፣ ልባርከው ኢየሱሴን ልባርከው። በሰማዩ ስፍራ ባረከ፣ የረገጥኩትን አወረሰ። ታዲያ ምን ልስጠው ለጌታ? ስሙን ከፍ አድርጉልኝ በልልቱ እልልታ 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 ነው እልልታ ነው። ከኔ ጋር እንዲህ በሉ እስኪ እልልታ 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 ነው። እልልታ የት አለ? እናቶች አባቶችም ሁላችሁ እልልታ ነው ቤቴን የሞላው እልልታ።
ይኸውላችሁ መጽሐፍ ቅዱስ እንዳ የእልልታ ድምፅ ከጻድቃን ከቅዱሳን መንደር ይሰማል። ጩኸትሽን የጠበቀ እልልታሽን ያያል። ጩኸትሽን የጠበቀ እልልታሽን ይሰማል። ፓታካፋታ ባጁራቲያ ሶፋፎራ ወደ ቤላ ባጁራቲያ ስኮቫቲያ ይኸውላችሁ አንድ ተራራ፣ ሁለት ተራራ፣ ሶስት ተራራ አይቼ ከሶስተኛ ተራራ ሁለት ቀጥሎ ሶስት እዚህ ሶስት ተራራ አልፎ እየሄደ እየመጣ በዚች ቤተ ክርስቲያን በአገልጋዮች በመሪዎች በቅዱሳን የሚሰራ የሚመትት የሚያስመትት መንፈስ ጌታ እንዲህ አለኝ። አሁን መንፈሱን ብቻ ሳይሆን የሚመታው ከነ ዕቃው መታለው አለ። አሜን በሉ በደም። ከነ ዕቃው ማለት ምንድነው? የመንፈሱ ዕቃ ስለሆነ ከሰውየው ጋር እግዚአብሔር ይመታ። ጌታ የሚረታ አምላክ ነው፣ ግን ጊዜው አልቋል ስላለኝ ነው። አልቋል የሚል ሰው አለ? ለጠላት ያበቃለት የሚል ሟርተኛ ደጋሚ ማቺያት መጽሐፍ እኮ ይላል። ቀጥታ እኮ መጽሐፍ ቅዱስ ሟርተኛ በሰፈር እንዲኖር ምን አትበል ተጨባበጥ ነው የሚለው፣ ተሳሳም ነው የሚለው። ነቃበሉ ባካችሁ። አረ ተናደዱ እንደው አንዳንዴ በጣም ተቆጡ። ኢየሱስ ጌታ እንዲህ አለኛ ጌታ 1 2 3 እየሄደ እየመጣ ነው የሚሰራው የሚያሰራው የሚመትተው የሚያስመትተው። ጌታ እንዲህ አለኝ ከነራሱ መትቻለሁ። ተመቷል የሚል ሰው አሜን። ቁሙና አሜን ብላችሁ ታ ጀከፋቲ ባላ ፎራ ባጂያስ ይኸውላችሁ በኢየሱስም ወጥመድ ተሰበረ። እኛም ብላቴናዎች አይበሉ፣ ሕፃናቶች አይበሉ፣ ወጣቶች አይበሉ፣ እናንተ አትበሉ። እስቲ በአውሬ አልበላም በሉ። በላተኛ አይበላኝም። አምላኬ መልአኩን ልኮ የአንበሶችን አፍ ዘጋው። ዛሬ በአፉ ተዘጋ። ሁለተኛ መንቀሳቀስም መኖርም አይችልም። ተስማሙ። አጨብጭባችሁ ለጌታ ክብር ስጡና ታላቅ ድምፅ አለኝ የሚል አሜን ይበል። ቁጭ በሉ። ጌታ ያክብር። አያት መጽናት። አራተኛ እግዚአብሔር ሳይ አንደኛ መነሳት፣ ሁለተኛ መቆም፣ ሶስተኛ መጽናት ተናግሬያለሁ። አራተኛ መመላለስ። ቃል በቃል ታገኝ። ይመላለስም ጀመረ። ይመላለስም በበሽታ ታስሮ አልነበረም እንዴ ሲባል ተፈውሶ ይመላለስ። አረ ግፊት አለበት ምናምን ሲባል ግፊቱን ጌታ ገፍቶለት ሳቲያ በኢየሱስም ዛሬ የገፋችሁ በኢየሱስም ይገፋ። ወይኔ አረ ግፊት አለበት ምናምን ሲባል ዛሬ ይውላችሁ ከብዙ ሰዎች ከግፊት ከምን ትፈውሳል። በኋላ ሲጸልይ አይደለም ገና መልእክት ሳመጣ አይደለም። ይሄው መልእክት ይሄው የእግዚአብሔር ቃል ነው። ይሄው አምኛለሁ የሚል አለ እዚህ አሜን እያለ እንኳን እሱ አይደለም ገጠርም ከተማም ያለው ወንድሙ እንደተፈታም ያምናል። ለዳ አባት እናቱ እንደተፈወሰም ያምናል። እኔ ለራሴ አይደለም ለትውልዴም ጭምር ነው ማምን። የዳዲያ መርገም ባንተ ላይ አይሰራ፣ በሽታ ባንተ ላይ አይሰራ፣ ሞት ባንተ ላይ አይሰራ፣ ጭንገፋ ባንተ ላይ አይሰራ። ጮክ በልና አሜን በለ። አይሰራም። ይመላለስም ጀመር። ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ፣ ወደ አፍሪካ፣ ወደ አውሮፓ፣ ወደ አሜሪካ፣ ወደ ዓለም ሁሉ ወደ 7ቱ አይጉር ኢየሱስ ጌታ